ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን ያዕቆብ ዮሐንስ እንዲሁም ጴጥሮስ አምላክን አዩት ሙሴ ኤልያስ አባትም አለ ልጅን ስሙት ቃል ነውና የወለድኩት። እንኳን አደረሰ እንኳን አብሮ አደረሰን። በዓለ ደብረ ታቦርን ለምን እናከብራለን? በዓለ ደብረ ታቦርን የምናከብረው ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ወጥቶ ሐዋርያቶችን መለኮቱን አምላክነቱን የገለጠበት ከሶስቱ ሐዋርያት ጴጥሮስን ዮሐንስና ያዕቆብን ይዞ ወደ ደብረ ታቦር ተራራ የወጣው ከቤረ ሔዋን ኤልያስን ከቤረ ሙታን ደግሞ ሙሴን ጠርተው አምላክነቱን የገለጠበት ዕለት ስለሆነ እናከብረዋለን። ከዘጠኙ ቅዱሳት በዓላትም አንዱ ነው። ቃሎት ያሰማል። አመሰግናለሁ። በጣም ጸዴ መግለጫ Yeah.
ስላደረጋችሁ ወንጀላውን ይዘላችሁ የተባረካችሁ የሃይማኖቱን አድርጋችሁ ከሚል እግዚአብሔር ሰላም ይሆንልናል። ሰላም ያደርገን። አሁን እንግዲህ ወንድማችሁ ደስ ስላለው በእውነቱ ይኸው ማነው አመት አመት ገዳምና አመት ገዳምና አባብዬ ገዳምና አመት ወጥተሰበት ገዳምና አመት አለና ወጥተ ገዳምና አመት ወጥተሰበት ገዳምና አመት እንዲሁ እንዳታችሁ በፍቅር አይለያችሁ አመቱ በሰላም በፍቅር ያድርሳችሁ ክርስቶስ በቀኙ በፍቅር ያቁማችሁ ለመንግሥቱ በራት በፍቅር ያድርጋችሁ እንዲሁ እንዳለን አይለየን። እግዚአብሔር ይስጥልን። እንኳን አደረሰ እንኳን አብራ ነገሩን ዘንግተዋልሳ ምኑን ወንድሜነ ኦኞ ባለፈው ዕለት ስለ በዓሉ አከባበር ሸንጎ የቀጠሩ እንዳኛው ለዛሬም አይደል እንዴ? ዘንግቼውም የለ አብሻው ጋር የተካሰስነውን ጉዳይ አይደል እንዴ? አይተረታንም እናመጣለን አልከውም ጉዳይ ዘመታል። እሱንም አነቅ ዘንግቼው የምን መረታት ነው? እረታለን እንዴ በናው እሺ እንዴት ዋላችሁ? መስገን አረፍ በሉ ልጆች። ከሳሽ ወዴት አለ? አለው ክቡር ዳኛ እንዳይሆኑብኝ ጉበኛ ፍርድ የማያጣሙ እውነተኛ የማያታሉ አቀኛ። ተከሳሽ ወዴት አለ? እዚህ ነኝ ክቡር ዳኛ ልረታ የተዘጋጀው አቀኛ መሆን የታወቀልኝ አገር ተቆርቋሪ ባልናቱ ፊት ጠባቂ አስገባሪ። በል እስኪ ቀጥለ ተከሳሽ። በላል በላ ለውሻ የላት ምሳ ለቀበሬ የላት ገሳ ለዶሮ የላት ላት ለፈቀ የላት ባት ያንተ ነገር እንዲወደረቱ በላል በላ ለውሻ ባይኖራት ምሳ ያንኑ ይመለሳ ለቀበሮ ባይኖራት ገሳ ያንኑ ጉድጓድ ርቃ ምሳ ለዶሮ ባይኖራት ግት ያንኑ ጣጭ አንተ አሳደግላት ለፌቆ ባይኖራት ማለት ያንኑ ቤት አንተ ሮትክላት የኔ ነገር እውነት ያልተቀላቀለበት አቸት። ከሳሽ እስቲ ነገሩን አስረዳ። ነገሩን ለማስረዳት ዛሬ የምናከብረው የደብረ ታቦር በዓል በጭፈራ በዘፈን በሆይታ ሰዎችን በማስደንገጥ ነው የሚከበር። እንደዛ እንዲያ ካልሆነ
ባላንጣ የሚሰው ሊያከብር ተቅደረደረ። የከተማውን ባህል እናውቅ ከቤተ ክርስቲያኑ ደባልቅ ይዞልበት ምን ክፋት አለው? እናንተዬ ክብሩ በተገለጸበት ቀን በጌታ እንደው ብንጨምር እንደው ብንዘግ እኮ ላይቷ ክፋት አለው እንጂ ጭፈራይቱንና ዘፈኒቱን ስማና መጣት የዲያብሎስ መሆኑ ተዘንግቶ ሃይማኖታችን ሊሆንን ተፈንቶ ከሳሽ እስቲ ነገርህን አስረዳ። የበልጥ ነገሩን ለማስረዳት መጽሐፍ ቅዱስ መግለጥ መመርመር አለበት። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲኖር ሲመላለስ ሙታንን ሲያስነሳ በሽተኛ ሲፈውስ ይታይ ነበር። ታዲያ ጌታችን ይህንን ሲያደርግ ሰዎች አምላክነቱን አያውቁም ነበር። ሰዎች ማን ይሉኛል ሐዋርያቱ ብሎ በጠየቀ ጊዜ አንዳንዱ መጥምቀ መለኮት ቅዱስ ዮሐንስ ነው ይሏል፣ አንዳንዱ ደግሞ ኤልያስ ነው ይሏል ብለው መለሱበት። ጌታ መልሶ እናንተስ ማን ትሉኛላችሁ ብሎ በጠየቀ ሰዓት ጴጥሮስ መለሰ አንተ የሕያው የእግዚአብሔር ልጅ ነህ ብሎ መለሰ። ጥበቡን አምላክ ገልጦለት ጴጥሮስ ይህንን ቢመልስ ሌሎች ሐዋርያት ግን አምላክነቱን ይጠራጠሩ ነበር። ጌታ የሰውዬ ነገር ማስረዳቱን ትቶ ዝም ሲዘባርቅ ሲሚላቀቶ ተከሳሽ ትዕግስት ይኖር። ችሎት ፊት መሆን ምነው መዘንጋት? በከሳሽነቱ ነገሩን ሊያስረዳ መጽሐፍ ቅዱስ ሊመረምር ቢገልጥ ቢሻ ሊያስቆጣህ አይገባም። በከሳሽነት ተቃውሞ የለ። በል ቀጥል ከሳሽ። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክነቱን ሊገልጥ የሚስቱን ቁልፉን ለሶስቱ ሐዋርያት ሊሰጥ ይዟቸው ወደ ተራራ ወጣ። ዮሐንስ፣ ያዕቆብ እንዲሁም ጴጥሮስ አምላክን አዩ ሲነጋገር ከሙሴ ከኤልያስ። ልብሱም እንደ በረዶ ነጣ፣ ፊቱም ተለወጠ፣ ብርሃነ መለኮቱን በሰው ልጅ ፊት ገለጠ። ከሳሽ ይብቃና ተከሳሽ ቀጥል። ጌታዬ ወንድሜን እንዳለው የአከባበሩን ባልጠንቅቄ አውቃለሁ። የአከባበሩ ስርዓት ነው እኔን ከሱ የሚያጣለው። በዓመት ባሉ የሚደረገው ሁሉ በከተማይቱ የሚተገበረው ማምጣት መተግበሩ ችግሩ ምን ነው? ችግር አለው? በብቱ በችላይ ፊቱ ፋንታ እንዶ ሮኬቷን ስሙን ያለችት እንዴ በምስጋናው ፈንታ ደግሞ ብንጨፍሩ። ከሳሽ ነገሩ ካልገባህ ካልሆነ ለግልጥ ከሳሽ ያደርገለህ ነገሩን ግልጥልጥ። ተከሳሽን የከሰስነው ሁለት ሆነን ነው። ነገሩን ለሁለት እናስረዳ ዘንድ ይፈቀድልን ክቡር ዳኛ። እንፍቀድ እንዴ? ፈቅጃለሁ። ሰውነት በንዘነስ አመሰግናለሁ ክቡር ዳኛ። እንግዲህ ሚስጥሩን ለመዘርዘር አስረዳቱን ከተራራይቱን ጀምር። ጌታችን ይህንን የታቦር ተራራ መምረጡ በነቢያት የተነገሩ ትንቢቶችና ምሳሌዎች እንዲፈጸሙ 12 ሐዋርያት ሦስቱን ይዘው መምጣቱ ደግሞ እነዚህ 12 ሐዋርያት ያዕቆብና ዮሐንስ መስሏቸው ነበር ጌታ በምድር የሚነግስ ስልጣን ሽቶ አማላጅነት የሚልቁ በእናታቸው የሰማይ ምድር አምላክነቱን በታቦር ተራራ አሳያቸው። ጴጥሮስ ደግሞ መውጣቱ አያውቅም ነበር እንደ አምላክነቱ። ጌታም እሞታለሁ ቢላቸው ጊዜ በአንተ አይሆንም ባለው ጴጥሮስ ጌታም አምላክነቱን ሊገልጽ ሞቱ ለሰው ልጆች እንደሚሰጥ ግልጥ አረገለት። በታቦር ተራራ ጌታ ከሁለት ታቦራት ሲነጋገር አንደኛው ሕይወት ሌላው ሞተው ነበር ማለቴ ኤልያስ ከሰማይ ሙሴ ከመቃብር እነዚህ ሁለት ታቦር ለመገኘታቸው ዝም ብሎ እንዳይመስል እንዲህ ነው ሚስጥራቸው። ሙሴ በምድር እያለ 570 ጊዜ ከአምላኩ ጋር ተነጋግሮ ነበር። ነገር ግን እንዲህ ቢነጋገርም ነበር ፊቱ ከሱ የተሰወረ። ሙሴ ጠየቀ፣ ሁልጊዜ አነጋግርሃለሁ፣ መቼ ነው ፊት ግን የማየው? የኔ ፊት አይቶ የሚጸና የለም። ነገር ግን በምድር ላይ ሰው ሆኜ ስመላለስ ታየኛለህ። አምላክነቱ የሚገልጽ ጌታ በፊቱ ጸንተው መቆም አቃታቸው። ሁለቱም ተመለሱ ወደ የቦታቸው። ጆፌ ማጮኻችን ደግሞ ጌታችንና አምላካችን ኢየሱስ ክርስቶስ አምላክነቱን በሚገልጽበት ጊዜ አብ በደመና ሆኖ የምወደው ልጄ ነው እርሱን ስሙት ብሎ በሚናገርበት ጊዜ ከድምፁ አያልነትና አስፈሪነት ሰምተው ደንግጠው ወደቁ። እኛም ያንን በማስመልከት ጅራፍ እናጮኻለን። ሁሉን በሀገራችንና መመገባችን ደግሞ ጌታ
ጌታ አምላክነቱ በታቦር ተራራ በገለጠ ጊዜ እዛ አካባቢ የሚገኙ እረኞች አልመሸ መስሏቸው በተራራይቱ ቆይተው ነበር። ቤተሰቦቻቸውን ልጆቻቸው በማምሸታቸው ተጨንቀው ለራት የሚሆን ሙልሙል ይዞላቸው መምጣታቸውን በማሰብ አንድም ደግሞ ችቦን ማብራታቸው ደግሞ የልጆቻቸው ቤተሰቦች ሙልሙል ይዞላቸው በሚመጡበት ሰዓት ችቦ እያበሩ መምጣታቸውን አንድም ደግሞ የጌታን ብርሃንነት የምናስብበት ነው። አሁን ገብቶኛል፣ ተረድቻለሁ። የምስጢሩን ቃሉን አልተረዳችሁም? ገብቶናል። የዚህ ካሳ የሆነን ዘንድ ዳቤ አምጥተናል፣ አንድ ሙልሙል አምጥተናል። ማነሻ ለሚቱ ወዲህ እኔ በረሀቱ ተካፋይ ሆን ዘንድ ያመጣኋትን እሰጣለሁ። ሻሼ ወይ በይ ጎሽ ልጆቼ፣ ይህን የመሰለ ድንቅ ባህል እያለን በሌላ ሰው ባህል ለምን እንጣላለን? በእጅ ያዙት ወርቅ ሆኖብን እኮ ነው። ጎሽ ልጆቼ፣ እስቲ ተታረቁ። ኧረ እልል በሉ። ሳይ ልጆቼ፣ ሳይ ኧረ እልል በሉ። እልልታ የለም። ተባረኩ። ብሩክ ሆኖ ሳይ ጎሽ ልጆች፣ እስቲ ማን ነው ጎበዝ የትላንትና የቱን የሚያስቆጥር? እስቲ ማን ነው? ኧረ እስቲ ማን ነው? ኧረ የታለ? ና እስቲ አንተ ና ጎበዝ። ሃ ሁ ሂ ሃ ሄ አንተ ማይነደ ተማሪ አይደል? አረ ተንበርክ እጅ ወጀሮ ዘጋ። አይ ድሌ እንደው እስቲ ሌላ ማን ነው ጎበዝ? እስቲ ሌላ የታለ ጎበዝ? እስቲ ናንተኛው ጎሽ፣ መቼም አታሳፍረኝም አንተ። ሃ ሁ ሂ ሃ ሄ ሄ ሆ ሃሁ ብዬ ፊደሌ ቆጠርኩብሽ ባዶ ጊዳ አፌን የፈታሁብሽ በመልእክተ በዳዊቱ ብዙ ነው በረከቱ በዳዊቱ ብዙ ነው በረከቱ ተዋህዶ ሃይማኖቴ የእውቀት ምንጭ መሰረቴ አለኝ ትዝታ ከዛፉ ስር እና የኔታ ዱላ በትር እኔ ትዝታ ከዛፉ ስር እና የኔታ ዱላ በትር አሁ ብዬ ስጮህ ድምፄን እያሰማሁ አባካል ስገፋት የኔታን አስቆጣ አማለል እዚህ ነው እያሉ ስቀኙ የጌታን አንደበት ማን ይጠፍጠፍበት? አሁ ብዬ ፊደል ቆጠርኩብሽ ባዶ ጊዳ አፌን የፈታሁ ለመልእክተ በዳዊቱ ብዙ ነው በረከቱ ተዋህዶ ሃይማኖቴ የእውቀት ምንጭ መሰረቴ አቡ ጊዳ ብዬ መልእክተን ሳልወጣ የኔታ ደከሙ እንቅልፋቸው መጣ አቡ ጊዳ ብዬ መልእክተን ሳልወጣ የኔታ ደከሙ እንቅልፋቸው መጣ ገበታዬ አገር ከመሬት ቦታዬ አላራይ ማውደን ቤሳ እስኩን ላፋት አራ ሲነቆ የኔታ ያ መስለው ከግድቡ ወስ እጫን አንስተው ወራሪ ዱባቃር አሰሙ አሁ ብዬ ፊደል ቆጠርኩብሽ ባዶ ጊዳ በመልእክተ መንፈሴ ተደሰተ በዳዊቱ ተዋህዶ ሃይማኖቴ የእውቀት ምንጭ መሰረቴ ተማሪና ውሻ ሁልጊዜ አይስማሙ እስከሚነካቸው አሉ እንደተዳሙ ተማሪና ውሻ ሁልጊዜ አይስማሙ እስከሚነካቸው አሉ እንደተዳሙ አቡፋዳን ግቡ ገመሉን ለብሶ እንተ ስማሴ እጁን አለስልሶ ክትፍርደሬ ቁራሽ እንጀራ
ውሻ ሲያባረረው አያለው መከራ አሁን ብዬ ፊደል ቆጠርኩብሽ በመልእክተ መንፈሴ ተደሰተ በዳዊቱ ተዋህዶ ሃይማኖቴ የእውቀት ምንጭ መሰረቴ አለ ትዝታ ቅኔ ቤት እንተ ስሟ ለማርያም ማለት አለ ትዝታ ቅኔ ቤት እንተ ስሟ ለማርያም ማለት ትዝታ ቅኔ ቤት እንተ ስሟ ለማርያም ማለት መለኪያ ጭረት ምልክቱ ቀናቱ ልፋቱ ሳቢ ዘርተር የዘር ደግሞም ቅኔ ቤት አበባ ምስጢሩ 78 ቤት አሁን ብዬ ፊደል ቆጠርኩብሽ አፌን የፈታሁብሽ በመልእክተ በዳዊቱ ተዋህዶ ሃይማኖቴ የእውቀት ምንጭ መሰረቴ አለ ትዝታ ከመቅደሱ ሌሊቱን ሙሉ መወደሱ አለ ትዝታ ከመቅደሱ ሌሊቱን ሙሉ መወደሱ ሌሎቻችሁ ቁጭ እያላችሁ መጽሐፍ ተዘርግቶ ከጉባኤ ውሉ ቀኔ ዜና አጥንቶ ስማን ብሎ